የሞባይል ባትሪ ቶሎ ቶሎ ቻርጅ እየጨረሰብኝ ወይም ምንም ሳልሰራበት ባትሪ እየዘጋብኝ ተቸገርኩ። ምን ላድርግ ብላችሁ ተጨንቃችሁ ወይም ግራ ተጋብታችሁ ይሆናል። እንግዲያውስ መፍትሄውን ይዤላችሁ መጥቻለሁ። ስልካችሁ ቀኑን ሳይጨርስ ማታ ሳይሆን ገና ከሰዓት በፊት ሬድ አለርት ሲያሳያችሁ ሲሰጣችሁ ምን ያህል እንደሚያበሳጭ አውቃለሁ። እንግዲህ የመብራት ፍለጋ ድራማ ይበቃል ማለት ስልካችሁን በምትፈልጉት ጊዜ ዝግጁ ለማድረግ እና የኃይል መሙያ ወይ ቻርጀር ስለሆነ ያለማቋረጥ ከመጎተት ለመገላገል የሚረዳችሁ ሚስጥራዊ ኃይል ቆጣቢ ዘዴዎች ይዤላችሁ መጥቻለሁ። ምን ማድረግ እንዳለባችሁ አንድ በአንድ አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። ሰላም የዩኒቨርሳል ጋይድ ቤተሰቦቼ እንደምን አላችሁ? እንግዲህ ዛሬ የስልካችን ባትሪ ቶሎ እንዳያልቅ እንዴት መቆጣጠር እንደምንችል እናያለን። ባትሪ መቆጠብ ስልካችን ረዘም ላለ ጊዜ አገልግሎት እንዲሰጠን ይረዳናል ማለት ነው። እንግዲህ የባትሪ አጠቃቀምን መፈተሽ አለብን። የመጀመሪያው ደረጃ እንግዲህ ወደ ሴቲንግ እንሄዳለን ማለት ነው። ወደ ሞባይላችን ሴቲንግ እንሄድና እናያለን ማለት ነው። ስለዚህ የሞባይላችን ሴቲንግ እንከፍትና ባትሪ የሚለውን እናያለን። ስለዚህ እዚህ ጋር እዚህ ውስጥ እንግዲህ የምናየው ምንድነው ባትሪያችን አፕሊኬሽን ምን ያህል ባትሪ እንደተጠቀመ ማየት እንችላለን። ብዙ ባትሪ የሚጨርስ አፕሊኬሽን ካለ እሱን መቆጣጠር ወይም መጠኑን መቀነስ ባትሪ እንዳይወስድብን ማለት ነው። ስለዚህ እነዚህ እዚህ ውስጥ የምናያቸው አፕሊኬሽኖች የሚወስዱ ለምሳሌ እዚህ የመጀመሪያው ላይ ሲስተም ዩዘር ኢንተርፌስ የሚለውን 4.4%፣ በሁለተኛ ደረጃ ደግሞ ክሮም አለ እዚህ ጋር የምናየው እሱ 1.8%፣ ራይት ዋንዎች ዩኤ ሆም የሚል አለ፣ ካፕከት አለ። እነኚህ የመሳሰሉት እነዚህ ሁሉ የራሳቸው የሚወስዱት ፐርሰንት አለ። ስለዚህ ይሄንን ማኔጅ እናደርጋለን ማለት ነው። ምክንያቱም የትኛው ብዙ እንደሚወስድ እዚህ በላይን ቻርቱ ላይ ተቀምጧል ማለት። ስለዚህ ባትሪ ዩዜጁ በብዛት የትኛው አፕሊኬሽን ነው የሚወስደው የሚለውን አንደርስታንድ ማድረግ እንችላለን ማለት ነው። ስለዚህ ይሄ መለየት አለብን መጀመሪያ ማለት ነው። በሁለተኛ ደረጃ እንግዲህ ምንድነው የምናደርገው? ኩዊክ ሴቲንግ ላይ እንገባለን። እዛው ሴቲንግ ላይ ከዛ ይሄንን እንደዚህ ካደረግን በኋላ ወደ ታች ማለት ስላይድ ካደረግን በኋላ እዚህ ብራይትነስ እዚህ ማሳያችሁ ላይ እንደዚህ መጨመሪያና መቀነሻ አለ። አንድ እሷን ምንድነው ማድረግ ያለብን? መቀነስና መጨመር ነው ያለብን። እዚህ ጋር ሴት ማድረግ እንችላለን። ከጨመርን በጣም ብዙ ባትሪ ይወስድብናል። ከቀነስን ደግሞ እንደዚህ ማድረግ እንችላለን። ስለዚህ ብዙ ባትሪ እንዳይወስድብን ማድረግ እንችላለን። ስለዚህ እዚህ ጋር ደንስ እንለው ምንድነው የሚያደርገን? ባትሪው ብዙ እንዳይወስድብን ያደርጋል ማለት ነው። ስለዚህ ይሄንን የማያ ገጸ ብርሃኑ ምንድነው ከላይ ወደ ታች ስናደርግ ማያ ገጻችን ወይም ስክሪን በጣም ብሩህ ከሆነ ከፍተኛ ባትሪ ይበላል። ስለዚህ ብርሃኑን መቀነስ ወይም አውቶማቲክ ብራይትነስ ወይም አውቶማቲክ ብርሃን ላይ ማድረጉ ይመረጣል ማለት ነው። በሶስተኛ ደረጃ እንግዲህ የኃይል ቆጣቢ ሁኔታን መጠቀም ነው። እንግዲህ እዚህ ውስጥ የምናየው ምንድነው በሴቲንጋችን ላይ እንሄድና ባትሪ የሚለው ላይ እንሄዳለን። ባትሪ የሚለው ላይ ከሄድን በኋላ እንግዲህ ወይም ኩዊክ ሴቲንግ ላይ ፓወር ሴቪንግ የሚለው አለ። ፓወር ሴቪንግ ለምሳሌ እቺን ኩዊክ ሴቲንጓን እንደዚህ እንዳል ልክ እዚህ ጋር ሞባይል ሆትስፖት፣ ሞባይል ዳታ ምናምን የሚለው እኛ አክሰስ የምናደርጋቸውን እዚህ ጋር አለች። ስለዚህ ፓወር ሴቪንግ የምትለዋን እሷን እናበራለን ማለት ነው። ስለዚህ ፓወር ሴቪንግ ስናበራ ምንድነው ይህ ሁኔታ ሲበራ ስልኩ አውቶማቲክ እንትን ይሆናል ማለት ነው። የባትሪ ፍጆታን የሚቀንሱ ነገሮችን ያደርጋል። ለምሳሌ የጀርባ አፕሊኬሽን መስራትን ይገድባል። የአኒሜሽን ፍጥነትን ሁሉ ይቀንሳል ማለት ነው። ስለዚህ እንደዛ እናደርጋለን ማለት ነው። በአራተኛ ደረጃ እንግዲህ የጀርባ መረጃ ፍጆታን መገደብን። ስለዚህ በአራተኛ ደረጃ እንግዲህ የምናገኘው የጀርባ ፍጆታን መገደብ ማለት አፕሊኬሽኖች እኛ ሳንጠቀምባቸው ከጀርባ ሆኖ መረጃ ወይም ዳታ እና ባትሪ ይበላሉ። ስለዚህ ይሄንን መገደብ ባትሪ ያስፈልጋል ማለት ነው። ስለዚህ ባትሪያችን በከፍተኛ ሁኔታ እንዲቆጥብልን ከፈለግን ምን ማድረግ አለብን ማለት ነው? መገደብ አለብን ማለት። ስለዚህ ይሄ ደግሞ የምናደርገው ምንድነው? ልክ ሴቲንግ ላይ እንመጣና አፕስ የሚላለን አፕስ የሚለውን እንጫናለን ማለት ነው። ስለዚህ እንጠብቀዋለን አፕ ሎድ እስከሚያደርግ ድረስ። ስለዚህ አፕስ የሚለውን ከተጫን በኋላ ምንድነው የምናደርገው? እኛ የማንፈልጋቸውን እንትኖች የማንፈልጋቸውን መረጃዎች ከጀርባ ዳታ እንዳይወስዱ እናደርጋለን ማለት ነው። ስለዚህ ለምሳሌ እኛ የማንፈልጋቸው እኔ ለምሳሌ እዚህ ውስጥ ምን አለ? ለምሳሌ ማልፈልገው ለምሳሌ ባነር ሜከር የሚለውን እዚህ ጋር ብነካ ምንድነው የሚሆነው? እዚህ ጋር ሊስት አለ። ሴት አስ ዲፎልት የሚል አለ፣ ላንጉዌጅ አለ፣ ሞባይል ዳታ አለ፣ ባትሪ የሚል አለ። ስለዚህ ባትሪ የሚለውን ነካለሁ። ስለዚህ እዚህ ውስጥ ምንድነው ማድረግ ያለብን? ሪስትሪክት ነው ማድረግ ያለብን፣ መገደብ ነው ያለብን። ስለዚህ ስንገድበው ምንድነው የሚሆነው? እዚህ ጋር አንሪስትሪክትድ ካል
ምንድነው የሚሆነው? አፕሊኬሽኑ ከበስተጀርባ ወይም ባክግራውንድ ያለ ምድብ ገደብ እንዲሰራ ይፈቅድለታል። ማሳወቂያቸው ወይም ኖቲፊኬሽን በገባ ቁጥር በጊዜ ይቀበላል እና የቅርብ ጊዜ መረጃዎች ያለ ገደብ ያድሳል። ስለዚህ ሪፍሬሽ ስለሚያደርግ ብዙ ባትሪ ይወስድብናል ማለት ነው። ስለዚህ አንሪስትሪክትድ አናደርገው። በሌላ መንገድ ደግሞ ሁለተኛው እዚህ የምናገኘው እዚህ ኦፕቲማይዝድ የሚል አለ። ኦፕቲማይዝድ ካደረግነው ደግሞ ምንድነው የሚሆነው? ስልኩ የባትሪ ፍጆታን በብልሃት ይቆጣጠራል። ባትሪ መቆጠብ ሲያስፈልግ አፕሊኬሽኑ ይገድባል ማለት ነገር ግን አስፈላጊ ሲሆን እንዲሰራ ይፈቅዳል። ስለዚህ በአብዛኛው የሚመከር ነው ማለት ነው። ግን ሞር እኛ ማለት እንዲቆጥብልን ማድረግ ከፈለግን ምንድነው ማድረግ ያለብን? ሪስትሪክትድ ነው መሆን ያለበት። ሪስትሪክትድ ካደረግነው የማንጠቀምበትን ብዙ ፍጆታ ያለውን አፕሊኬሽን ለባትሪያችን ለብዙ ጊዜ ለማቆየት ስንፈልግ ሪስትሪክትድ ብናደርገው ይመረጣል። ስለዚህ ይሄ ማለት ምንድነው የሚሆነው? የተገደበ ይሆናል ማለት። ስለዚህ አፕሊኬሽኑ ከበስተጀርባ ወይም ባክግራውንድ እንዳይሰራ ሙሉ በሙሉ ይገድባል ማለት ነው። ባትሪን በጣም ይቆጥባል። ነገር ግን አፕሊኬሽኑ እስኪከፍቱ ድረስ ማሳወቂያዎች ወይም አዳዲስ መረጃዎች ዘግይተው ሊደርሱ ይችላሉ፣ ይሄንን በማድረጋችን ማለት። ስለዚህ ሪስትሪክትድ የሚለው ሞድ እናበራለን ማለት። ስለዚህ ይሄንን ካደረግን በአራተኛ ደረጃ ላይ ይሄንን እንጠቀማለን ማለት ነው። ስለዚህ አፕሊኬሽን እኛ ሳንጠቀምባቸው ከጀርባ ሆኖ መረጃ ወይም ዳታ ወይም ባትሪ ይበላል። ስለዚህ ይሄንን መገደብ ከቻል ምንድነው ማለት ነው የባትሪውን ሁኔታ ወይም የሞባይላችን ባትሪ ባትሪውን መቆጠብ እንችላለን። ስለዚህ ለረጅም ጊዜ እንድንጠቀምበት ማድረግ እንችላለን ማለት ነው። ስለዚህ በአራተኛ ደረጃ ይሄ ነው። ሌላኛው ደግሞ በዚህ ውስጥ የምናገኘው በአምስተኛ ደረጃ አጭር ስክሪን ማጥፊያ ጊዜ ማዘግየት ነው ማለት አጭር ስክሪን ማጥፊያ ጊዜ ማዘጋጀት። ስለዚህ ይሄን ደግሞ የምናደርገው ምንድነው? ስልኩ ለረጅም ጊዜ ስራ ፈቶ የሚቆይ ከሆነ ይሄ ማያ ገጽ ወይም ይሄ የምናይበት ስክሪኑ ገጹ መብራቱ ባትሪ ያባክናል ለረጅም ሰዓት ሲቆይ ማለት ነው። ስለዚህ ያ ስለሚቆይ ምንድነው ማድረግ ያለብን? አጭር ጊዜ ስናደርግ በፍጥነት ይጠፋል። ስለዚህ ታይሙን ማስተካከል ነው ያለብን ማለት ነው። ስለዚህ ይሄን ለማስተካከል ወዴት መሄድ አለብን? ሴቲንግ ውስጥ እንገባለን። ወደ ሴቲንግ ከሄድን በኋላ ምንድነው ዲስፕሌይ የሚለውን እንፈልጋለን። ዲስፕሌይ ለምሳሌ ይኸው ከኖቲፊኬሽን ቀጥሎ ዲስፕሌይ የሚላል። ስለዚህ ዲስፕሌይ የሚለውን ስናይ እዚህ ጋር እናገኛለን። ዲስፕሌይ የሚለውን ካየርን በኋላ ምንድነው እዚህ ውስጥ አዳፕቲቭ ብራይትነስ፣ ሞሽን ስሙዝነስ፣ አይ ኮምፎርት፣ ሼል፣ ስክሪን ሞድ ምናምን የሚሉ አሉ። ስለዚህ እኛ ቀጥታ የምንፈልገው ወዴት ነው መሄድ ያለብን? ስክሪን ታይም አውት የሚለውን እንነካለን። አሁን ለምሳሌ እኔ እዚህ ሞባይሌ ላይ ስክሪን ታይም አውቴ 10 ሚኒት ነው። ስለዚህ ለ10 ደቂቃ ያህል ነው ማለት ነው ስክሪኑ የሚያበራው ማለት ለ10 ደቂቃ ያህል ዝም ብሎ ሳልጠቀምበትም ይቆያል ማለት። ስለዚህ ይሄ እዚህ ጋር ለምሳሌ 15 ሰከንድ አለ፣ 30 ሰከንድ አለ፣ 1 ሚኒት አለ፣ 2 ሚኒት አለ፣ 5 ሚኒት አለ። ስለዚህ ሞር አሁን ለምሳሌ በደቂቃዎች ሳይሆን በሰከንድ ውስጥ ብናስቀምጥ ለምሳሌ 15 ወይም 30 ብናደርግ ምንድነው የሚያደርግልን? ይቆጥብልናል ማለት። ስለዚህ ምንድነው ማድረግ ያለብን ማለት ነው? ይሄ የማያ ገጹ ማጥፊያ ገጹ ማለት ነው። ይሄ ኢንተርፌሱን ሞባይላችን መጀመሪያ ስንጠቀም የምናገኘው ማለት። ስለዚህ እሱን ስንመርጥ ጊዜውን ወደ አጭር ለምሳሌ አሁን እንዳልኳቸው 15 ወይም 30 ሰከንድ ብናደርገው 15 ወይም 30 ሰከንድ ብናደርገው ምንድነው ማለት ነው ባትሪያችን ይቆጥብልናል ማለት ነው። ስለዚህ ይሄ ነው የሚሆነው ማለት ነው። ስለዚህ ይሄን ስክሪን ታይም አውቱን ብናስተካከለው ምን ይሆናል ማለት ነው? ባትሪያችንን እንቆጥባለን ማለት ነው። በስድስተኛ እንግዲህ የምናገኘው ላይቭ ዌልፔፐር ነው እና ዌጅ ይሄ ዋይት ማስወገድ ማለት ነው። ይሄ ማለት ምን ማለት ነው? ስክሪናችን ላይ ለምሳሌ ይሄ መጀመሪያ ኢንተርፌስ ላይ ስንከፍት የምናገኛቸው እንትን አለ አይደለ? እኛ ዌልፔፐር የምንጠቀማቸው ይሄ ስክሪን ላይ የምንጠቀም ፎቶ ምናምን ይሄ ላይቭ የሆነ ዌልፔፐር በሚንቀሳቀስበት ጊዜ ብዙ እዚህ የምናንቀሳቀሰው እዚህ ጋር ተንቀሳቃሽ የሆነ እንትን ቢሆን ስዊፕ የሚያደርግ ዌልፔፐር ብናደርግ እንትናችን ላይ ሞባይላችን ላይ ምንድነው የሚሆነው ማለት ነው? ይወስድብናል ብዙ ባትሪ ማለት። ስለዚህ ይሄን መቀነስ አለብን ማለት ነው። ስለዚህ ይሄ ነው። ተጨማሪ እንግዲህ ልነግራችሁ የምፈልገው እንግዲህ ምንድነው ለምሳሌ ብሉቱዝ፣ ዋይፋይ፣ ጂፒኤስ በምንጠቀምበት ጊዜ ብዙ እንትን ስለሚወስድ እነኝን ባትሪዎችን ማጥፋት አለብን። ይሄን እነኝን በተለይ ስንጠቀም ማለት ነው። ስለዚህ ብሉቱዝ፣ ዋይፋይ፣ ጂፒኤስ የመሳሰሉትን ከተጠቀምን ምንድነው የሚሆነው አገልግሎት ላይ በማንጠቀምባቸው ጊዜ ማጥፋት ነው ያለብን። ስለዚህ ባትሪውን ማጥፋት ምንድነው ለረጅም ጊዜ እንድንጠቀም ያደርገናል። ሌላኛው ደግሞ የስልክ ሙቀትን መከታተል አለብን። ስልኩ በጣም ሲሞቅ ባትሪው በፍጥነት ይወርዳል። ስለዚህ ከልክ ያለፈ ሙቀት ደግሞ ማስወገድ አለብን። ስለዚህ ትልልቅ አፕሊኬሽን ያሉትን ሙቀት ለመጨመር ስለሚጋብዙ እነኛን ደግሞ ማስተካከል አለብን ማለት ነው። በሌላኛው ደግሞ ቻርጅ ማድረግ ለምሳሌ ባትሪውን ከ20% በታች ሳይወርድ እና ከ80% በላይ ሳይሞላ ቻርጅ ማድረግ የባትሪውን የረጅም ጊዜ እድሜ ያሻሽላል። ይህን ሲያሳዩ መጠንቀቅ አለብን ማለት። ስለዚህ
ይሄን ብናደርግ ሪኮመንድ ይደረጋል። ስለዚህ ለረጅም ሰዓት ባትሪያችንን ማቆየት እንችላለን ማለት ነው። እንግዲህ በአጠቃላዩ ምንድነው የሚሆነው? አሁን እንዳየነው የባትሪ እድሜን ለማሻሻል ብርሃንን ማስተካከል፣ ፓወር ሴቪንግ ሞድ መጠቀምና አፕሊኬሽኖችን መቆጣጠር ዋና ዋናዎቹ ነገሮች ናቸው። ስለዚህ እነኚህን ተግባራዊ ካደረግን ምንድነው ማለት ነው ባትሪያችንን ለረጅም ሰዓት መጠቀም እንችላለን ማለት ነው። ወይም ባትሪያችንን ለረጅም ሰዓት ተጠቅመን የምንፈልገውን ስራ መስራት እንችላለን ማለት። ስለዚህ ስለተከታተላችሁኝ አመሰግናለሁ።